ዘፈንና ሽቶ ትውስታን ይቀሰቅሳሉ አሉ። ለነገሩ እውነት ነው። ድሮ የሰማናቸውን ዘፈኖች አሁን ላይ ስንሰማ ያኔ ዘፈኑን ስናዳምጥ ለነበርንበት ሁኔታ አይምሯችን ይመለሳል። ጆሮአችን ድምጹን ሲሰማ አይምሯችን ብዙ ቦታ ይጓዛል። ሽቶም እንደዛው ነው። በአፍንጫችን የገባው ጠረን አመታትን ብዙ ኪሎሜትሮችን አቋርጦ ይጓዛል። ደስታውንም ሐዘኑንም ያብሰለስላል። የማስታወስ ችግር ላለበት ሰው እነዚህ ሁለት ነገሮች የመጀመሪያ የሕክምና እርምጃ የመሆን እድል ያላቸው ይመስለኛል። ትውስታውን የቀሰቀሱት ግን ጠረንና ድምጽ መሆናቸው እንጂ ሽቶና ሙዚቃ መሆናቸው አይደለም። እና እኔ ምን አሰብኩ? ዜማና ጠረን እንዲያቅም እንዳላቸው ካመንን የመዝሙር ዜማ ውስጥ ምን ያህል ትውስታ ሊቀሰቀስ ይችላል? ተስፋ በመቁረጥና ራስን በመጥላት የተከበበ ህይወት ውስጥ እየኖርን ድሮ ሰንበት ትምህርት ቤት የዘመርናቸውን መዝሙሮች ስንሰማ ምን ያህል አይምሯችን ልጅነታችንን ሊናፍቅ ይችላል? እዛ መዝሙር ውስጥ ያ ትክክለኛኛነታችን ይሳልብናል። የሆነ ጊዜ ላይ በተደጋጋሚ ታዳምጡት የነበረን መዝሙርን ከረጅም ጊዜ በኋላ ስንሰማው ሙሉ ለሙሉ አይምሯችን አሁንን ትቶ ድሮ ላይ ይመለሳል። እና ምን ልላችሁ ፈልጌ ነው? ድሮ አገልጋይ ሆናችሁ፣ ድሮ ዘማሪ ሆናችሁ፣ ድሮ ዲያቆን ሆናችሁ አሁን ግን ፍጹም ተቃራኒ ከእግዚአብሔር የራቀ ህይወት እየኖራችሁ እንደሆነ ከተሰማችሁ ወደ ነበራችሁበት ለመመለስ መጀመሪያ ትውስታችሁን በደንብ ቀስቅሱት። በደንብ የልጅነት መዝሙሮችን አዳምጡ። እንደኔ ደግሞ አንድ መዝሙር ማዳመጥ ከጀመራችሁ አዲስ እስኪመጣ እሱ ላይ ችክ የማለት ባህሪ ካላችሁ ወደ ኋላ ተመለሱና እነዛን መዝሙሮች አዳምጡ። በትክክል ጊዜ ላይ መልሳችሁ አስቡት እስኪ። ዘፈን ተጣልቶ የተለያዩ ሁለት ፍቅረኛሞችን አስታርቆ አንድ የማድረግ አቅም ካለው፣ መዝሙር ደግሞ ከተጣላነው ማንነታችን፣ ከተለያየነው ጥሩ ህይወት፣ ከተውነው አገልግሎት ጋር ምን ያህል እንደ አዲስ አንድ አድርጎ ሊያኖረን እንደሚችል። ዘፈን ውስጥ የስጋ እንጂ የነፍስ ረፍት የለም። መዝሙር ውስጥ ግን ትክክለኛ እርቅ፣ ትክክለኛ ሰላም፣ እግዚአብሔርን መናፈቅ፣ ኃጢያትን መጥላት አለ። መዝሙር ስናዳምጥ አይምሮአችንም ነፍሳችንም እኩል ሰላም ያገኛሉ። እና ሲጨንቀን፣ ብቸኝነት ሲሰማን፣ ከእግዚአብሔር እየራቀን እንደሆነ ሲታወቀን፣ ሲከፋን መዝሙር ማዳመጥን ልምድ እናድርግ። እውነተኛኛነታችን እሱ ውስጥ ስላለ